ሰላም እንዴት ናችሁልን? ውድ የቻናላችን ቤተሰቦች ዛሬ ለየት ያለና አዲስ ቦታ ነው ይዤያችሁ የመጣሁት። እንደምትመለከቱት አሁን የምንገኘው የአቃቂ ኢንተርናሽናል ስቴዲየም ፕሮጀክት ላይ ነው። እንግዲህ የአቃቂ ኢንተርናሽናል ስቴዲየም ብዙዎቻችሁ እንዳሳያችሁ ስትጠይቁኝ ነበረ። ዛሬ ወደዛ ተገኝተናል ማለት ነው። እስከ መጨረሻው አብራችሁን ቆይታችሁ እያንዳንዱን ያለበትን ገጽታ እንድትመለከቱ ስንል በአክብሮት እንጠይቃችኋለን። እሺ ውድ የቻናላችን ቤተሰቦች አሁን ጉብኝታችንን ጀምረናል። የምንገኘውም የአቃቂ ኢንተርናሽናል ስቴዲየም ዋናው መግቢያ በር ባለበት ወይም ደግሞ ከቃሊቲ ወደ አቃቂ የሚወስደው ዋናው መንገድ ጋር ነው። እንግዲህ ዋናው በር ይሄ ከፊት ለፊታችን የምትመለከቱት ነው፣ የስቴዲየሙ መግቢያ ማለት ነው። ነገር ግን በሌላ በኩልም ሌላ በር አለው። በዚህ በተቃራኒ ሳይድ ወደ አቃቂ የውስጠኛው መንገድ የሚወስድ ሌላ መንገድ አለ። በዛ በኩልም በር አለው። ስለዚህ በሁለቱም ሳይድ እየተዘዋወርን ሙሉን የምንቃኝ ነው የሚሆነው ዛሬ ማለት ነው። እንደምታውቁት በተደጋጋሚ የአዲስ አበባ ስቴዲየምን ሳሳያችሁ ነበረ ከቅርብ ጊዜ ወዲህ እና የአቃቂንም እንዳሳያችሁ ደጋግማችሁ ጠይቃችሁኝ ስለነበረ ለዛ ነው እንግዲህ ዛሬ እዚህ ተገኝተን ያለበትን ገጽታ ለማየት የመጣ ነው ማለት ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን በመቀላቀል ጀምሩ። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። እንደምትመለከቱት ከፊት ለፊታችን የአቃቂ ቃሊቲ አንደኛ ደረጃ ፍርድ ቤት አለ ከፊት ለፊቱ። ከዛ እዚሁ ተሻግረን ነው እንግዲህ ዋናው የስቴዲየሙ መግቢያ ያለው። ወደ ውስጥ ለመግባት ሞክሬ ነበረ፣ ግን ያው ፕሮጀክቱ ገና ስላልተጠናቀቀና ለጎብኚዎች ክፍት ስላልሆነ ወደ ውስጥ መግባት አልቻልኩም። ነገር ግን በቅርቡ ስለሚጠናቀቅ የውስጠኛውንም ገጽታ ማየት እንደሚቻል ውስጥ ያሉት ሰዎች ነግረውኛል። ስለዚህ ዛሬ በውጭ በኩል ሆነን ነው የምንመለከተው ማለት ነው ስቴዲየሙ ያለበትን ገጽታ። አሁን ላይ ያው በዋናው መስመር ነው የምንገኘው እንደነገርኳችሁ። በዚህ በኩል የፊት ለፊተኛው ገጽታ ነው ያለው። ፓርኪንግ ስፔስ አለው የተወሰነ። ከጀርባ ስንሄድ ግን ሰፋ ያለ እይታ ያለው እንዲሁም ደግሞ የስቴዲየሙን ገጽታ በደንብ የሚያሳይ ቦታ ስላለ በጀርባ በኩል ያለውን በደንብ እንመለከታለን ማለት ነው። እንደምትመለከቱት እንግዲህ ስቴዲየሙ ያለበት ደረጃ እዚህ ላይ ነው። ከውጭ ሲታይ እንደምትመለከቱት ብዙ የሚቀረው ነገር ያለ አይመስልም። የውጭ ገጽታው እንደምታዩት ነው እንግዲህ በተለያዩ አይነት ማቴሪያሎች ተሸፋፍኖ አልቋል። የወንበሮቹ ገጠማም እንዲሁ የተጠናቀቀበት ሁኔታ ነው ያለው። ጣራውም እንደዛው ተገጣጥሞ ተጠናቋል። የተወሰነ የሚቀረው የውስጥ ለውስጥ የፊኒሽንግ ስራዎች ናቸው። ሳሩን በነገራችን ላይ ኢንተርናሽናል የሆነ ሳር ነው የተተከለለት። ያው እንደምታውቁት የኢንተርናሽናል ጨዋታዎችን ማዘጋጀት የሚችል ስቴዲየም ነው። እንግዲህ ከአዲስ አበባ ስቴዲየም ጋር ሲነጻጸር በተወሰነ መልኩ የአዲስ አበባ ስቴዲየም በብዙ ነገር ይበልጠዋል። የደጋፊዎች የመያዝ አቅሙ የአዲስ አበባ ስቴዲየም 62,000 ሲሆን የአቃቂ ስቴዲየም ደግሞ 20,000 ተመልካቾችን ነው ማለት ነው በአንዴ መያዝ የሚችለው። ከዛም ባለፈ የአዲስ አበባ ስቴዲየም በጣም ሰፊ በሆነ ቦታ ነው የያዘው። በእርግጥ የአቃቂ ኢንተርናሽናል ስቴዲየምም በጣም ሰፊ ቦታ ነው። በፊት ለፊት የምንመለከተው ጠባብ ነው የሚመስለው አሁን ያለንበት ቦታ ላይ። ነገር ግን በጀርባ ስንሄድ እንመለከተዋለን በደንብ። በጣም ሰፊ የሆነ ቦታ አለው። ይሄ የፊት ለፊተኛው ቦታ ስለሆነ ነው ትንሽ ጠበብ ያለ የሚመስለው። በእርግጥ በዚህ በኩልም እንደምታዩት የተወሰነ ስፋት አለው። ብዙ መኪኖችን ማቆም የሚችል የፓርኪንግ ቦታዎች አሉት። በጀርባ በኩል ስንሄድ ደግሞ እንዲሁ ሰፋ ያለ ቦታ የፓርኪንግ ቦታ ኖሮት ግሪነሪ ኤሪያዎችም አሉት ማለት ነው። እሺ እንደምትመለከቱት አሁን በጀርባ በኩል ሄደናል። እንግዲህ ቀደም ስንል የነበር ነው እንደነገርኳችሁ በዋናው ከቃሊቲ ወደ አቃቂ የሚወስደው ዋናው አስፓልት መንገድ ላይ ነበርን፣ የፍርድ ቤቱ ያለበት ማለት ነው። አሁን ደግሞ በጀርባ በኩል ተጉዘን የውስጠኛውን የግቢውን ገጽታ እየተመለከተን ነው የምንገኘው። እንደምታዩት እንግዲህ በጣም ሰፊ ነው። እዚህ ጋርም የምታዩት ገጽታ ግቢው እንደምታዩት ሙሉ ለሙሉ ተጠናቋል። ፓርኪንግ ዝግጁ ሆኗል። በፊት ለፊት በኩል ካለው የጀርባው የተወሰኑ የሚቀሩት ነገሮች አሉ።
በተለይ ደግሞ ፊት ለፊት የምታዩት ቦታ ላይ የተወሰኑ ስራዎች ይቀሩታል። ከዛ ውጪ ግን እንደነገርኳችሁ የጣራው የስቴዲየሙ ሳር እና እንዲሁም ደግሞ ወንበሮቹ ሙሉ ለሙሉ ተገጥመው የተጠናቀቁበት ሁኔታ ነው ያለው። እንደምታዩት እንግዲህ እዚህ ጋር መኖሪያ ቤቶች አሉ። እንዲሁም ደግሞ የህፃናት መዝናኛ ቦታም አለ በውጭኛው ሳይድ ማለት ነው። እንግዲህ ወደዚህ የመጣሁት በጣም ረጅም መንገድ ተጉዤ ነው። መጀመሪያ ከነበርንበት ከዋናው መንገድ ወደ ቃሊቲ የታክሲ መናኸሪያው አካባቢ ሄጄ ከዛ ደግሞ ሌላ አቋራጭ መንገድ አለ ወደ አቃቂ ወንዝ የሚወስደው በሱኛው መንገድ መጥቼ ነው ይሄኛውን ደግሞ መቅረጽ የጀመርኩት ማለት ነው። የውጨኛው የስቴዲየሙ ገጽታ እንግዲህ ይሄን ነው የሚመስለው። አጥሮች አሉት። በዚህ በኩል ደግሞ ወደ መኖሪያ መንደሮች መግቢያ ኮብልስቶን መንገድ ነው የሚታየው ከፊት ለፊታችን። ይሄኛው ደግሞ የምትመለከቱት የስቴዲየሙ ሁለተኛው ዋና በር ነው። በጀርባ በኩል ያለው መንገድ ማለት ነው። እንግዲህ ሁለት በሮች ነው ያሉት እስካሁን እኔ ስቴዲየሙ ጋር እንደተመለከትኩት። ቅድም የተመለከትነው ዋናው ሲሆን እዚህ ጋር ደግሞ ሌላ የፓርኪንግ መግቢያ ያለው ሁለተኛ በር አለው ማለት ነው። እንግዲህ ይሄ ስቴዲየም ሁለተኛው የአዲስ አበባ ኢንተርናሽናል ስቴዲየም ነው። አዲስ አበባ ውስጥ ወደ 4 የሚቆጠሩ ስቴዲየሞች አሉ። በጣም ከቆዩት ስንነሳ የአዲስ አበባ ስቴዲየም ወደ ስቴዲየም አካባቢ ያለው ወደም ደግሞ ለጋራ አካባቢ ያለው ሲሆን ሌላኛው ደግሞ አበበ ቢቂላ ስቴዲየም ነው። እንግዲህ ሁለቱ ኢንተርናሽናል አይደሉም፣ በጣም የቆዩ ስቴዲየሞች ናቸው። ኢንተርናሽናል የሆኑ ጨዋታዎችን ለማካሄድ አቅም የላቸውም። ያላቸው ኢንፍራስትራክቸር፣ የሜዳዎቹ ሁኔታ ኢንተርናሽናል ጨዋታዎችን ለማዘጋጀት ብቁ አይደሉም። እንግዲህ የአፍሪካ ዋንጫ እንደምታውቁት በኢንተርናሽናል ደረጃ የሚደረግ ጨዋታ ስለሆነ እነዚህ ሁለቱ ስቴዲየሞች ያህን ለማዘጋጀት አቅም የላቸውም። የአዲስ አበባ ስቴዲየምና የአበበ ቢቂላ ማለት ነው። ይሄን ታሳቢ በማድረግ ነው እንግዲህ እነዚህ ሁለቱን አዳዲስ ስቴዲየሞች በኢንተርናሽናል ሌቭል እንዲዘጋጁና እንዲሰሩ መደረግ ያስፈለገበት ምክንያት ማለት ነው። እነዚሁም አንደኛው የአቃቂ ኢንተርናሽናል ስቴዲየም አሁን እየተመለከትን ያለው ሲሆን ሌላኛው ደግሞ የአደይ አበባ ስቴዲየም ነው። እሱ ደግሞ የኢትዮጵያ ግዙፉ ስቴዲየም ነው በኢንተርናሽናልነት ደረጃ። እንዲሁም ደግሞ የተለያዩ ኢንፍራስትራክቸሮችን ከማሟላት አንጻር በጣም ሰፊ ግምት የተሰጠው ነው ማለት ነው የአደይ አበባ ስቴዲየም። እንደምታዩት በዚህ በኩልም እንግዲህ የስቴዲየሙ ሌላኛው ገጽታ አለ። በዚህ በኩል ሰፋ ያለ ፓርት ያለው ነው። በዙሪያው እየዞርን ነው የምንገኘው። ያው በውስጥ በኩል ለመግባት በተለያዩ በሮች ለመጠየቅ ሞክሬ ነበረ። ያው ተመሳሳይ አይነት ምላሽ ነው ያላቸው። ወደ ውስጥ አሁን ላይ መግባት አይቻልም፣ በቅርቡ ስለሚከፈት ያኔ ገብታችሁ ማየት ትችላላችሁ የሚል ምላሽ ነው ያገኘሁት። ስለዚህ ልክ ሲጠናቀቅ ወደዚሁ መተን ደግሞ ያለውን የውስጠኛውን ገጽታ የማሳያችሁ ይሆናል ማለት ነው። ኢትዮጵያ እንግዲህ የአፍሪካ ዋንጫን ለማዘጋጀት ጥያቄ ማቅረቧ ከዚህ በፊትም ደጋግሜ ነግራችሁ ነበረ። የአፍሪካ ዋንጫን የማዘጋጀት እድል የምናገኝ ከሆነ እንግዲህ ኢትዮጵያ ውስጥ ሁለቱ ስቴዲየሞች ናቸው በዋናነት ይህን ፕሮግራም የሚያዘጋጁት ማለት ነው። ይሄኛውና የአደይ አበባ ስቴዲየም። እንግዲህ ሁለቱም ስቴዲየሞች አሁን ወደ መጠናቀቅ ደረጃ ላይ ነው የሚገኙት። እንደምታውቁት የአደይ አበባ ስቴዲየም የጣራ ገጠማው ተጀምሯል። ያሳለፍነው ሳምንት ላይ ከስር ሆነው ወርክሾፕ ላይ ብዙ ነገሮችን ሲሰሩ እንደነበረ ደጋግመን ተመልክተን ነበረ። አሁን ወደ ላይ የመስቀል ስራ ጀምረዋል።
እሱንም እንግዲህ ባለፈው ሳምንት ላይ ያዘጋጀውላችሁ ቪዲዮ ላይ በተወሰነ መልኩ ተመልክተነው ነበረ። ሰሞኑን ደግሞ ወደዛው ተመልሰን ሄደን ያለውን ፕሮግረስ የምንመለከት ይሆናል ማለት ነው። ነገር ግን እነዚህ ሁለቱም ስቴዲየሞች በቀጣይ ዓመት ሙሉ ለሙሉ ተጠናቀው ጨዋታ ማዘጋጀት ይጀምራሉ ተብሏል። ስለዚህ በቅርቡ ብዙ ጨዋታዎችን ወደ ሀገራችን እየመጡ የተለያዩ ጨዋታዎች እንደሚደረጉ እንጠብቃለን ማለት ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የወኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። እሺ እዚህ ጋር ደግሞ እንደምትመለከቱት ሶስተኛው የአቃቂ ኢንተርናሽናል ስቴዲየም በር አለ። ይሄ መንገድ ማለት ከቃሊቲ ታክሲ መናኸሪያው ወደ አቃቂ ወንዝ የሚወስደው መንገድ ዋናው መንገድ ባለበት መንገድ ላይ ነው የሚገኘው። እንግዲህ እንደምታዩት ይሄም ወደ ፓርኪንግ እና የተለያዩ የስቴዲየሙ ክፍሎች መግቢያ በር ነው። ለደጋፊዎችም እንዲሁም ደግሞ ለመኪናም መግቢያ የሚሆን በር ነው ማለት ነው። እሺ ውድ የቻናላችን ቤተሰቦች አሁን የስቴዲየሙን ሙሉ ለሙሉ ተመልክተን ጨርሰናል። አሁን ደግሞ ወደ ቃሊቲ የታክሲ መናኸሪያ አካባቢ እየሄድን ቃሊቲ ምን ትመስላለች የሚለውን እንመለከታለን ማለት ነው። ከሁለት ቀን በፊት የቃሊቲ አዲሱን ሀገር አቋራጭ ተርሚናል አሳይቻችሁ ነበረ፣ የውስጠኛውን ገጽታ። እሱም እንግዲህ ቃሊቲ አካባቢ ላይ እንደምታውቁት ወደ አዳማ፣ ዝዋይ የመሳሰሉት አካባቢዎች የሚሄደው መናኸሪያ የድሮ ነበረ። አሁን ላይ ከ3 ወር ወደዚህ አዲሱ የቃሊቲ መናኸሪያ ውስጥ ገብቶ እንግዲህ አገልግሎት እየሰጠ ነው የሚገኘው። እሱንም የውስጠኛውን ገጽታ ገብተን በደንብ ተመልክተነው ነበረ። በጣም የሚገርም ተርሚናል ነው የተሰራው። እንግዲህ ከተማችን ውስጥ አሉ ከሚባሉትና ትልቁ ተርሚናል ውስጥ ዋነኛው የቃሊቲ ሀገር አቋራጭ ተርሚናል ነው። እሱን እንግዲህ በደንብ ተመልክተነው ነበረ። ያላያችሁት የቻናሌ ቤተሰቦች ካላችሁ ይሄን ቪዲዮ ሲጨርሱ ወደ ኋላ ገብታችሁ መመልከት ትችላላችሁ። ደረጃውን የጠበቀና በጣም ዘመናዊ የሆነ ተርሚናል ነው የተሰራው። እንዲሁም ተርሚናል ሳይሆን ዘመናዊ የሆነ ኮሜርሻል ሞል ነው የሚመስለው። ውስጡ 4 ፍሎር ያለው ሲሆን በጣም ሰፊ ቦታን የያዘ እጅግ ዘመናዊ ተርሚናል ነው። ወደ ኋላ ገብታችሁ መመልከት ትችላላችሁ። አሁን ግን የምንመለከተው ቃሊቲ ላይ ከአገር አቋራጩ ተርሚናል ባሻገር 2 የከተማ ውስጥ የታክሲ መናኸሪያዎች አሉ። አንደኛው አሁን እዚህ ጋር እየተመለከትን የምንገኘው ወደ ፒያሳ፣ ወደ መገናኛ፣ ቦሌ፣ ሜክሲኮ የመሳሰሉት የሚያዝበት የታክሲ መናኸሪያ ሲሆን ሌላኛው ደግሞ ከዚህኛው አለፍ ስንል የምንመለከተው ወይም ደግሞ ክፍለ ከተማው ፊት ለፊት ያለው ወደ ቱሊ ዲምቱ፣ አለም ባንክ፣ ኮዬ እንዲሁም ደግሞ ወደ ገላን የሚሄደው የታክሲ መናኸሪያ ያለበት ቦታ ነው። ስለዚህ እነሱን ሁለቱንም እንመለከታለን ማለት ነው። አሁን የምትመለከቱት እንግዲህ ወደ ፒያሳ ወደ አውቶቡስ ተራ የሚሄደው የታክሲ መናኸሪያ ያለንበት ቦታ ነው አሁን እየተመለከትን ያለ ነው። ይሄኛውን አይተን እንደጨረስን ደግሞ ቀጥታ ወደ ሁለተኛው የታክሲ መናኸሪያ ወደ ቦሌ ወደ መገናኛ ያለበትን ቦታ እንመለከታለን ማለት ነው። ያው ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ ቃሊቲን። ነገር ግን አንዳንድ የማታውቁት ወይም ደግሞ ወደዚህ ከመጣችሁ የቆያችሁ የቻናል ቤተሰቦች ትኖራላችሁ። ምን ይመስላል የሚለውን ለእናንተ ለማሳየት ነው። እንግዲህ እስከ መጨረሻው አብራችሁን ቆይታችሁ የቃሊቲን ድባብ እንድትመለከቱ ስል በአክብሮት እጠይቃችኋለሁ።
Aguna Gudara, Kadisku Aguna Gudara. Boleh, 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 boleh. Boleh, Nike, boleh, boleh. Boleh, 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 boleh. Boleh, Nike, boleh, boleh. Boleh, boleh, boleh. Magalaya boleh. Selim Abuna. Abuna Selim. Selim. Atau salah benar. Betul apa ini muncul. Magananya boleh bicara dah. Coba sini. Magananya boleh ada.
Good evening, Karan.